አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ ስማ በወልዶ መንፈስ ቅዱስ አሐዱ አምላክ አመተስኡ ለመስከረም በዛቲ ዕለት ከሆነ ሰማዕት አብ ቅዱስ አባ ቢሶራ ኤጲስቆጶስ ዘሀገረ መጺል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 9 በዚች ቀን መጺል በምትባል አገር ኤጲስቆጶስ የቅዱስ አባት አባ ቢሶራ በሰማዕትነት አረፈ። ይህም ቅዱስ በግብፅ አገር እግዚአብሔርን በምትወድ መጺል በምትባል ከተማ ኤጲስቆጶስ ሆነ። ዲዮቅልጥያኖስም ነግሶ ክርስቲያኖችን በሚያሰቃያቸው ጊዜ ክብር ይግባውና በክርስቶስ ስም ደሙን ያፈስ ዘንድ ይህ አባት ወደደ። ሕዝቡንም ሁሉ ሰብስቦ በቤተ መቅደሱ ፊት በአውደ ምሕረቱ አቆማቸው። ሊጠብቁት የሚገባቸውን ለጽድቅ የሚያበቃቸውን ትእዛዝ ሁሉ አዘዛቸው። ከዚህም በኋላ ክብር ይግባውና በክርስቶስ ስም ደሙን ማፍሰስ እንደሚሻ ነገራቸው። ይህንንም በሰሙ ጊዜ ታላቆችም ታናናሾችም በላዩ አለቀሱ። የሙት ልጆች እንሆን ዘንድ የምትተወን ምን አድርገንሃል? እኛስ እንድትሄድ አንለቅህም አሉት። ሊይዙትም ቃጡ፣ ግን አልተቻላቸውም። ተዉትም። እርሱም ወደ ክብር ባለቤት ክርስቶስ አደራ አስጠበቃቸውና ሰላምታ ሰጥቷቸው ከእነርሱ ዘንድ ወጥቶ ተጓዘ። እነርሱም መሪር ለቅሶን እያለቀሱ ሸኙት። ስማቸው ቢሰኮስ፣ ፊናቢኪስ፣ ቴዎድሮስ የሚባሉ ኤጲስቆጶሳት አብረውት ሄዱ። መኮንኑ ወዳለበት አገርም ደርሰው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ታመኑ። እርሱም መኮንኑ አሰቃያቸው። ኤጲስቆጶሳትንም እንደሆኑ አውቆ ስቃያቸውን አበዛል። አባቶች ግን በታላቅ ትዕግስት የጸኑ ናቸው። ክብር ይግባውና ጌታችን ክርስቶስ ያጸናቸዋልና። ከዚህም በኋላ መኮንኑ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ሕይወት አክሊልን በመንግስተ ሰማያት ተቀበሉ። የቅዱስ ቢሶራ ስጋው ግን ንሲል በሚባል አገር እስከ ዛሬ ይኖራል። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለቢሶራ አቃቤ መርአቱ ለልዑል ኤጲስቆጶስ አቃቤ መርኤቱ ለልዑል ኤጲስቆጶስ ዘሀገረ መጺል ወሰላም ካይበ ለእሊ አሁ መድበል ቢስኮስ ወፈና ቢክስ ወቴዎድሮስ ሀያል ዘተሰናአው ህቡረ በገድል። በዚችም ቀን በቅዱስ ፋሲለደስ ጋር 14730 ወንዶች 7 ሴቶችን በሰማዕትነት አረፉ። በረከታቸውም ከኛ ጋር ትኑር ለዘላለሙ። በዚችም ቀን በሮማ አገር ፍሩሜያ በምትባል ከተማ ለሆነው ተአምር መታሰቢያ ሆነ። ይህም እንዲህ ነው። የሰማይ ሰራዊት አለቃ በሆነ በከበረ መልአክ በቅዱስ ሚካኤል ቤተ ክርስቲያን ውስጥ በሚታዩ ድንቆችና ታምራቶች ምክንያት የዮናናውያን ሰዎች ሰይጣናዊ ቅናትን እንደቀኑ ከመቅናታቸውን ብዛት የተነሳ በዚህ አካባቢ የሚወርደውን የወንዝ ውሃ በዚያች ቤተ ክርስቲያን ላይ ሊመልሱትና ከሚጠብቃት መጋቢዋ ጋር በውሃ ስጥመት ሊያጠፏት ፈልገው መለሱት። የሰማያውያን ሰራዊት አለቃ ቅዱስ ሚካኤልም ለቤተ ክርስቲያኑ መጋቢ ለናርጢኖስ ተገለጠለት። ወደ እርሱም ቀርቦ ጽናት ትፍራ አለው። ይህንንም ብሎ በእጁ ውስጥ ባለ በትር አለቱን መታው። አለቱም ተሰንጥቆ እንደ በር ሆነ። የዚያ ወንዝ ውሃም በውስጡ አልፎ ሄደ። ይህንንም ያዩ ምስጉን እግዚአብሔርን አመሰገኑት። የመላእክት አለቃ ቅዱስ ሚካኤልንም አከበሩት። ከዚያች ቀን እስከ ዛሬ የወንዙን ውሃ በዚያች በተሰነጠቀች አለት ውስጥ አልፎ ሲሄድ ያዩታል። ወደ መላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን ከቶ አይቀርብም። ለእግዚአብሔርም ምስጋና ይሁን፣ እኛንን በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ። ሰላም እብል ለአብይ መንክሩ ዘተከስተ ዮም በውስተ ዳቤሩ ፈለገማይ ይሚጡ እንዘይ መክሩ ተሰጥቀ ኮኩ እንተ አላውያን አንበሩ በሚካኤል ዘበጦ በበትሩ። በዚችም ቀን ተጋድሎን በዛፍ ላይ ሆኖ የፈጸመ እግዚአብሔርን ደስ ያሰኘ ንጉሥ ያሳይ አረፈ። በጸሎት የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ። ሰላም ለአሳይ ምነ መንግስቱ ዘተድህለ መንግስተ ሰማያት ያድም ወዘያ ኃይልፍ ብዕለ ውስተ ጉንደጽ ይቡስ አመተ ለአለፍ ትሩፋቲሁ በትሩፋቲሁ ከመያር ኃይለ አስረጸ ሶቢያ አውፃ ቆጽለ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 10 በዚች ቀን ጼዴንያ በምትባል አገር ስጋ የለበሰች ከምትመስል ስዕል ከሰሌዳዋ ቅባት እየተንጠፈጠፈ አምላክን የወለደች የእመቤታችን ድንግል ማርያም ተአምር ተገለጠ። በዚችም ቀን ከካሃዲው ሆሎፎርኒስ እጅ በጥበቧ እስራኤልን ያዳነቻቸው ጥበበኛ የከበረች ወዲት አረፈች። በዚችም ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም የተወለደችበት ነው የሚሉ አሉ። በዚችም ቀን የከበረች መጥሮንያ በሰማዕትነት አረፈች።
ዛቅረብኩ ማሕሌተ ዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግል አዲሁ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለሐዋርያው አቡነ ታዲዮስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዮስ ተአምር ይህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዮስ ሆይ ቀድሞ የንጉስን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት ሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዮስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና። ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ሥራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰረህ ማደሪያ የተፈታሁን አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዮስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዮስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዮስ ጸሎትና በረከት ከህዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። የእውቀት ዓይኖችን ስጠን ዘወትር አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ ይላል። እግዚአብሔር ሲናገር እግዚአብሔርን የሚሰማ ጆሮ፣ እግዚአብሔር ሲናገር እግዚአብሔርን የሚመለከት ዓይን፣ እግዚአብሔር ሲናገር የእግዚአብሔርን ቃል የሚጽፍ ንጹሕ ልቦና፣ እግዚአብሔር ሲናገር የእግዚአብሔርን ቃል የሚያስቀምጥ ንጹሕ አእምሮና ሕሊና ያስፈልጋልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲያስተምራቸው ይህንን ቃል ነገራቸው። አቤቱ የእውቀት ዓይኖችን ስጠን ዘወትር አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ
በውጭ የተተከሉ ያይደሉ አፋዊ ጆሮዎች ያይደሉ ውሳጣዊ ጆሮዎች፣ አፋዊ አይኖች ያይደሉ በውጭ የሚመለከቱ አይኖች ያይደሉ ውሳጣዊ አይኖችን እግዚአብሔር እንዲሰጠን እርሱን እንድንመለከት ቃሉን ሰምተን የሕይወት አክሊል እንድንቀዳጅ የዘላለም ረፍትን እንድናገኝ ምንጊዜም ወደ ቅድስት ቤተ ክርስቲያን ስንመጣ እሱን የሚመለከቱ አይኖች እንዲሰጠን እግዚአብሔርን መጠየቅ አለብን። የእርሱን ቃል የሚሰሙ ጆሮዎች እንዲኖሩን። ለዛ ነው ቅድስት ቤተ ክርስቲያን አዕይንተ ልቦናችንን አብራልን፣ እዝነ ልቦናችንን ክፈትልን ብላ የምታመሰግነው። የልባችን አይን አብራልን፣ የልባችን ጆሮ ክፈትልን ብላ የምታመሰግነው። ምክንያቱም የእግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ያዩ አይኖቻችሁና የሰሙ ጆሮዎቻችሁ የተመሰገኑ ናቸው ይላቸዋል። በቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ እናንተ የምታዩትን ለማየት ፈልገው አላዩም፣ እናንተ የምትሰሙትን ፈልገው አልሰሙም። የእናንተ ግን ያዩ አይኖቻችሁና የሰሙ ጆሮዎቻችሁ ብፁዓን ናቸው፣ የተመሰገኑና የከበሩ ናቸው ይላል። ለካ የእግዚአብሔርን ቃል የሚሰማ ጆሮ የተመሰገነና የከበረ ነው። ለካ እግዚአብሔርን የሚመለከት አይን ብፁዕና ቅዱስ የከበረ እና የተለየ ነው። ስለዚህ ምንጊዜም በሕይወታችን ውስጥ ይዘን የምንጓዘው ነገር ቢኖር እርሱን የሚመለከቱ አይኖች ከእግዚአብሔር እንዲሰጡን፣ እርሱን የሚሰማ ጆሮ ከእግዚአብሔር እንዲሰጠን ነው። ምክንያቱም መጽሐፍ ሲናገር ወዮ በዛን ጊዜ የነበሩ ትውልዶች እርሱን እንዳያዩ፣ ማንን? ጌታችን ኢየሱስ ክርስቶስን እንዳያዩ አይናቸው ታወረ፣ እንዳይሰሙ ጆሮአቸው ደነቆረ፣ እንዳያስተውሉትም ልቦናቸው ተሸፈነ ይላል። ሰምተን እንዳናደርግ ልቦናችንን የሸፈነብን የሰይጣን ሐሳብ ሊነሳ ያስፈልጋል። አይተን ልብ እንዳናደርግ አይናችን የሸፈነው የሰይጣን ሐሳብ ከኛ ሊነሳ ያስፈልጋል። እስራኤላውያን፣ አይሁዳውያን፣ ጸሐፍት ፈሪሳውያን የመዳን በራቸውን ዘግተው እስካሁን ድረስ የሚታገሉት ቤዛ ሊሆናቸው የተገለጠው ዓለምን ለማዳን በምድር ላይ የሚመላለሰው ኢየሱስ ክርስቶስ ሲናገር እርሱን ላለማየት ልብ አናደርግም ብለው አይናቸውን ስለሸፈኑ ነው። እርሱ ሲናገር የሕይወት ቃሉን ከመስማት ይልቅ የሚቀድማቸው ጥላቻና ጥያቄ ስለነበር ነው። መምጣትማ በዋለበት እየዋሉ ባደረበት እያደሩ መጥተዋል፣ አይተውትማል፣ ተመልክተውትማል። ልክ ሐዋርያት እንደነበሩት ከእግሩ ስር ነበሩ። ህብስት አበርክቶ ሲያበላ፣ ድውይ ሲፈውስ፣ ለምጽ ሲያነጻ፣ በቤተ ምኩራቡ በቤተ መቅደሱ ተገኝቶ የሕይወት ቃሉን ሲናገር ቁጭ ብለው ሰምተውታል። ግን ከነሱ ተለይተው ያዩ አይኖቻችሁ የተመሰገኑ የተባሉት ቅዱሳን ሐዋርያት ናቸው። የሰሙ ጆሮዎቻችሁ ብፁዓን ናቸው የተባሉት ቅዱሳን ሰምተው ለማድረግ ስለተከተሉት፣ ሰምተው ለመሄድ አይደለም። ቅዱሳን ሐዋርያት የተከተሉት ሰምተው ለማድረግ፣ ተመልክተው ያዩትን ለመናገር፣ አስተውለው ለአስተዋዮች ለመናገር ስለነበር የተከተሉት። እነዛ ግን አይተውታል፣ ግን ምን ዋጋ አለው? እንዳያስተውሉ ልቦናቸው ተሸፈነባቸው። ሰምተውታል፣ ግን የሕይወት ቃሉ በልቦናቸው እንዳይጻፍ ሰይጣን ከለከለባቸው። ስለዚህ ያ እንዳይሆንብን፣ በዛ መንገድ እንዳንመላለስ እግዚአብሔርን የሚያዩ አይኖች ያስፈልጋሉ። እግዚአብሔርን የሚሰሙ ጆሮዎች ያስፈልጋሉ። ውሳጣዊ ሕሊናችንን ብሩህ እንዲያደርግልን እግዚአብሔርን መጠየቅ ያስፈልጋል ማለት ነው። በሕዝብ ላይ ይፈርድ ዘንድ ክፉንና መልካሙን ይለይ ዘንድ ለባሪያህ ማስተዋልን ስጠው በማለት
ርዕሳችንን በመጽሐፈ ነገሥት መጀመሪያ አንደኛ ምዕራፍ 3 ቁጥር 9 ላይ ያለውን ኃይለ ቃል አንስተናል። በሕዝብ ላይ ይፈርድ ዘንድ ክፉውንና መልካሙን በጎውንና መጥፎውን ይለይ ዘንድ ለባሪያህ ማስተዋልን ስጠው ይላል። ዛሬ ሰኔ 23 ቀን ታላቁ ጥበበኛው ንጉሥ የቅዱስ ዳዊት ልጅ ሰሎሞን ይህችን ዓለም ትቶ የሄደበት ዕለት ነው። ቤተ ክርስቲያን ታስበዋለች። ቤተ ክርስቲያን ታከብረዋለች። ሰሎሞን የንጉሥ ዳዊት ልጅ በእስራኤል ላይ 40 ዓመት የነገሰ እስራኤልን ለ40 ዘመን የመራ እስራኤልን ለ40 ዘመን ያስተዳደረ በእስራኤል ላይ 40 ዘመን የነገሰ አፈር ነህና ወደ አፈር ትመለሳለህ በሚል አምላካዊ ቃል መሰረት እረፍቱ የሚታሰብበት ዕለት ነው። ዛሬ ሰኔ 23 ቀን መነሻችንም ያደረግነው ከዚህ ቃል ነው። ይህንን ቃል የተናገረው ራሱ ጥበበኛው ሰሎሞን ነው። በሕዝብ ላይ ይፈርድ ዘንድ ጥበብና ማስተዋልን እንዲያገኝ ክፉንና መልካሙን እንዲለይ ለባሪያህ ማስተዋልን ስጠው ብሎ የተናገረው ጥበበኛው ሰሎሞን ነው። ሰሎሞን ማለት ሰላማዊ ማለት ነው። ሰላማዊ ማለት ነው። ሰሎሞን ማለት ካለን ሰዓት አኳያ ወደ ስራም የሚሄድ ተመልሳችሁ ወደ ቅዳሴ ለመምጣት ሰዓት ስለማይኖራችሁ ዝርዝሩ እንዴት እንዲሆነ እንዲህ ወደዛ ውስጥ አንገባም። ግን ሰሎሞን በነበረበት በንግስናው ዘመን እግዚአብሔርን የለመነውን ጥያቄ እንዴት ህዝቡን ማስተዳደር እንዳለበት እንዴት መኖር እንዳለበትና የተሰጠውን ስልጣን በአግባቡ እንዴት መጠቀም እንዳለበት ትንሽ እናያለን። እንደሚታወቀው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እስከ ዛሬ ድረስ ይሁዳ ምድር ላይ ብትሄዱ አብርሃም አባታችን፣ ዳዊት ንጉሳችን፣ ሙሴ ነቢያችን በማለት የሚከራከሩለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ቅዱስ ማቴዎስን ወንጌሉን ሲያጽፈው ወልደ ዳዊት ወልደ አብርሃም ወልደ አብርሃም ወልደ ዳዊት የአብርሃም ልጅ የዳዊት ልጅ ብሎ በአብርሃም አባታቸው በንጉሳቸው በዳዊት አድርጎ ምክንያት እንዳይፈጥሩ ወንጌሉን ቅዱስ ማቴዎስ በመጻፍ ይጀምራል። ስለዚህ ታስታውሱ ከሆነ አይሁዳውያን ጸሐፍተ ፈሪሳውያን አይሁዳውያን ስንል አጠቃላይ ይሁዳን ምድር ነው። ጸሐፍተ ፈሪሳውያን ስንል በሃይማኖት ቦታ ላይ መሪ ሆነው ተቀምጠው ባለስልጣን ሆነው ኢየሱስ ክርስቶስን ያሳድዱት የነበሩትን ነው። ኢየሱስ ክርስቶስን ይከራከሩትና ጥያቄ ይጠይቁት የነበረ ላለማመን ምክንያት የሆናቸው አብርሃም አባታችን የአብርሃም ልጆች ነን ብለው የአብርሃምን ስራ የማይሰሩ ሆነው በከንቱ የሚመኩ ናቸው። በከንቱ እኛ እኮ የአብርሃም ልጆች ነን የሚሉ የአብርሃም አባት አብርሃምን ከዛ መከራ አውጥቶ ወደ ተስፋይቱ ምድር እንዲገባ ያደረገውን ጌታ እርሱን ከማመን ይልቅ እርሱ በመካከላቸው እየተመላለሰ ግን እርሱን ላለመስማት የአብርሃም ልጆች ነን ብለው በከንቱ የሚመኩ ሙሴን በሲና ተራራ የቃል ኪዳኑን ታቦት ሲሰጥ ትእዛዛቱን ሲጽፍ ህዝቡን እንዴት መምራት እንዳለበት በሲና ተራራ 40 ቀን ሙሉ 570 ጊዜ ያነጋገረው በሙሴ እጅ ከሰማይ መና እያወረደ የመገባቸውን አምላክ እኛ እኮ የሙሴ ደቀ መዛሙርት ነን እያሉ ኢየሱስ ክርስቶስን ይከራከሩ እንዳያምኑ ምክንያት የሆናቸው ነበር። እኛ እኮ የሙሴ ደቀ መዛሙርት ነን፣ ግን ሙሴ የሰራውን አንዷንም በጣታቸው ሊነኩ የማይፈልጉ ጌታችንም ሙሴንስ ባወቃችሁ እኔም ባወቃችሁ ነበር፣ ሙሴ ስለኔ ጽፏልና ይላቸዋል።
ሙሴን ባወቃችሁ የሙሴ ደቀ መዝሙር በሆናችሁስ ኑሮ ሙሴ ስለኔ ጽፏልና እኔን ባወቃችሁኝ ነበር በማለት ኢየሱስ ክርስቶስ በተደጋጋሚ ለሚያነሱት ጥያቄ ይመልስላቸው ነበር። በከንቱ የሚመኩ የማይሰሩትን በአፋቸው የሚናገሩ ነበሩ። ዛሬም እንደምታዩት እኛ ሀገር ላይ እንዳንስማማ ያደረገን አንዱ ነገር ይህ ነው። በከንቱ መመካት፣ በከንቱ መታበይ እንዳንስማማ ያደረገን፣ እንዳንግባባ ያደረገን፣ አንድ እንዳንሆን ያደረገን የመከፋፈል ጉዳይ ነው። በከንቱ የመመካት ጉዳይ ነው። ይወጣና አንዱ እኔ እኮ እንዲህ ነኝ፣ በዘሬ ምንም ቅልቅል የሌለብኝ እኔ እንዲህ ነኝ ብሎ ብሔሩን አንስቶ የሚናገር ነገር ግን ደግሞ ለብሔሩ ወይም ለዛ ላለበት ነገር ምንም የማያደርግ ብሔሩን ተገን አድርጎ የራሱን ጥቅም ብቻ የሚያከናውን በብሔር ሽፋን የራሱን ፍላጎት ብቻ የሚመራ ስለ ሀገር ምንም ጭንቀት የሌለው ማለት ነው። ዛሬም የተረበሽንበት ነገር ሰላም እንዳናገኝ ሰላም የተወሰደብን እንዲህ አይነት በከንቱ የሚመኩ ግን ለሚናገሩት ነገር ታምነው የማይኖሩ ሰዎች በዓለማችን ላይ ስለበዙ ከኛ ሀገር ጀምሮ ማለት ስላሉ ነው። አይሁዳውያን በከንቱ ሐሳብ ይመላለሱ ነበር። ስለዚህ ዛሬም ድረስ አብርሃም አባታችን፣ ዳዊት ንጉሳችን፣ ሙሴ ነቢያችን ብለው የሚናገሩ ናቸው። ያው ታውቃላችሁ አልፎ አልፎ ካልሆነ በቀር እስራኤል ምድር ላይ ክርስትና ያው በእኛ ቤተ ክርስቲያን ካልሆነ በቀር የለም። ገና ኢየሱስ ክርስቶስ እንዳልተወለደ የሚታመን ሐሰተኛው ክርስቶስም የሚወለደው እዛው ክርስቶስ የተወለደበት ቤተልሔም አካባቢ ነው። ለምን አልተወለደም ብለው ስለሚያምኑ በኋላ ያኛው ሐሰተኛው ክርስቶስ ሲመጣ የመከተል ዝንባሌ ስላላቸው አንዳንዶቹ በእርግጥ አሁን ላይ የለም እያሉ በድንግልና ከመኖር ይልቅ ወደ ማግባት የመረጡበት መንገድ ላይም ናቸው። ብዙዎቹ ታውቃላችሁ ደናግል እስራኤል የሚል መጽሐፍ ያነበበ ሰው ካለ መልሱን ያገኘዋል ብዬ አስባለሁ። እንዲህ ናቸው። ስለዚህ እስከ ዛሬ ድረስ በዚህ መልኩ የሚኖሩ ናቸው እና ታላቁ ዳዊት የወለደው በዳዊት መንበር የተተካ ዳዊት ይችን ዓለም ሳይሰናበት ሳያንቀላፋ በቤተ መቅደሱ በተቀደሰው ዘይት ቀንዲል እንዲቀባ ፈቃዱን የሰጠው ይንገስ፣ ሕዝቤን ያስተዳድር፣ ይምራ፣ የታላቁ የዳዊትን ወንበር ዙፋን ይረከብ ብሎ ለንግስና ፈቅዶ ፈቃዱን ሰጥቶ ያነገሰው ጥበበኛው ሶሎሞን የቤርሳቤህ ልጅ። ቤርሳቤ ማለት የኦሪዮ ሚስት ናት። ታውቃላችሁ ቅዱስ ዳዊት አንድ ስህተት ሰርቶ ነበር አይደለ? አንድ ስህተት ሰርቶ ነበር። በሰገነቱ ላይ ሲመላለስ የኦሪዮ ሚስት፣ ኦሪዮ ማለት የጦር አዛዥ ወይም መኮንን ማለት ነው። እስራኤላውያን ከጠላት ጋር በሚዋጉበት ሰዓት ጦርነቱን የሚመራው በዚህ ተዋጉ እናሸንፋለን እያለ ለሀገሩ የሚዋደቀው ታላቅ የጦር መኮንን ኃላፊ ጄኔራል እና አትክልት ውስጥ ገላዋን ስትታጠብ አይቷት በሷ ሐጸ ዝሙት ተነድፎ ወደ ቤቱ አስገብቶ የማይገባ ታላቅ ኃጢአትና በደል ሰርቷል። ቅዱስ ዳዊት ታላቅ ኃጢአት ሰርቷል እና እሷም መጽነሷን ልትነግረው ወደሱ ስትመጣ ኦሪዮንን ከጦር ሜዳ አስጠራው አይደለ? አስጠርቶ ከዛ በኋላ ከሚስት ጋር እደር አለው። ምክንያቱም እንዳይታወቅ ሌላ በደል ማለት በደሉን በበደል ለመሸፈን ሞከረ። ከሚስት ጋር ተኛለው። ለምን? የሱ ልጅ እንዳልሆነ እንዳይታወቅ ማለት እንደሆነ እንዳይታወቅ። ኦሪዮም ጮማውን፣ ጠጁን፣ የሚገባውን ለስጋ ፍላጎት እንዲነሳሳ ብሎ ዳዊት ያሰበውን ማለት አድርጎ ቢለው አይ የለም ወገኖች ስለ ሀገር ስለ እስራኤል እዛ እየተዋደቁ እዛ መከራ እየደረሰባቸው እኔ ከሚስቴ ጋር ፈቃደ ስጋ ልፈጽም አልችልም ብሎ ለብቻው አደረ። በዚህ ሰዓት ላይ ዳዊት ተናዶ ደብዳቤ ጽፎ የሞቱን ደብዳቤ ለኦሪዮ አሸክሞ ላከና ለሌላ የጦር አዛዥ እንዲሰጠው አደረገ። ሲያየው ያ የጦር አዛዥ አዘነ። ምክንያቱም ኦሪዮንን ወደ ጋለው ወደ ተፋፋመው ጦርነት አስገብታችሁ አስገደሉት የሚል ሶስተኛ በደል። በነገራችን ላይ መጽሐፍ እንደሚናገር ሰው ሆኖ ተፈጥሮ ያልበደለ በዚህች ዓለም ላይ የለም ከድንግል ማርያም ውጭ። ሰው ሆኖ ተፈጥሮ ከአምላክ እናት ከድንግል ማርያም ውጭ
እሳትን የተሸከመ ኃጢአትን ያልሰራ በዚህ ዓለም ላይ የለም። እሳትን የተሸከመ እሳተ መለኮት ያላቃጠላት ሙሴ ያያት እሳቱ ሐመልማሉን ሳይበላው ሐመልማሉ እሳቱን ሳያጠፋው ሙሴ ያየው ያ መልካም ሥራ የተፈጸመው በእሷ ላይ ነው። እሳቱ ያላቃጠላት እሳትን የተሸከመች ኃጢአት እንዳትሰራ እግዚአብሔር ከእናቷ ማኅፀን ጀምሮ የጠበቃት መንፈስ ቅዱስ ከእናቷ ማኅፀን ጀምሮ የጠበቃት የተንከባከባት ከአዳም ጥንተ ሥጋ አድርጎ የሰራት አንዳንዴ እንዲህ ሲባል የሚከፋቸው ሰዎች አሉ። እንዴት ሊሆን ይችላል ሰው አይደለች የሚሉ ሰዎች አሉ። እግዚአብሔር ከፈቀደ አይደለም እናቱን ቀርቶ ሌላን ሰው ከማኅፀን ጠብቆ ቢያወጣ ኃጢአትና በደል ይሆናል? ይሆናል? ምእመናን ይሆናል እንዴ? ኧረ በምንም ታምር አይሆንም። ትንቢተ ኤርምያስን ያነበበ ሰው ካለ እኮ መልሱን ያደርገዋል እኮ። ይውላችሁ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ ይላል። አያችሁ፣ ከሆድ ሳልሰራህ ገና ሳልፈጥር አውቄሃለሁ ይላል። ከማኅፀን ሳትወጣ ቀድሼሃለሁ ይላል። ነቢዩ ኤርምያስን ከማኅፀን ሳይወጣ ከቀደሰው እናቱን ከማኅፀን ሳትወጣ ቢቀድሳት ቢጠብቃት ኃጢአትና በደል የሚሆነው ምን ላይ ነው? ነቢዩ ኤርምያስን ከማኅፀን ሳይወጣ ከባረከው እናቱን በእናቷ ማኅፀን ቢባርካት ምንድነው ኃጢአቱ? ምንድነው በደሉ? የት ላይ ነው ስህተት የሚሆነው? አይሆንም። ስለዚህ እሳትን የተሸከመ ኃጢአትን ያልሰራ ከእርሷ ውጪ የለም። ማንም ሰው በዚህ ዓለም ላይ ኃጢአትን ያደረገ ግን ንስሐ ገብቶ በእግዚአብሔር የተባረከ ሰው ነው ያለው። እኛ ማለት ታጥበን የማንጠራ ጭቃዎች ነን አይደለ? ነጠላችሁን ጭቃ ላይ ብትጥሉት ይቆሻል አይቆሽሽም? ይቆሻል አይቆሽሽም? ብታጥቡት እሳ አለቀ። ሰው ኃጢአት ሲሰራ ስጋው ይቆሽሻል፣ ይበድላል። ንስሐ ሲገባ ደግሞ ነጠላው በውሃ ታጥቦ እንደሚጠራው በእግዚአብሔር ቤት ንጹሕ ይሆናል። እኛ ማለት እንደዛ ነን። ቅዱስ ዳዊት ይህን አደረገ ሲባል ሊገርመን ይችላል። አስቡት፣ 3 ኃጢአት ሰራ። ታማኙን የሀገር መሪውን፣ የጦር መሪውን፣ አዛዡን፣ ጄኔራሉን ወደ ተፋፋመው ጦርነት ገብቶ እንዲሞት አደረገው ይላል። እግዚአብሔርም ነቢዩ ናታንን ልኮ ቅዱስ ዳዊት ቅጣቱን እንዲቀበል አድርጎታል። ነቢዩ ናታን ቅጣቱን እንዲቀበል ንስሐ እንዲገባ እንዲያለቅስ አመር ነስንሶ ማቅ ለብሶ ይቅርታ እንዲጠይቅ ስላደረገው ነገር ሁሉ እግዚአብሔር ይቅር እንዲለው ራሱን በንስሐ እንዲቀጣ ነቢዩ ናታንን እግዚአብሔር ልኮ ምን ብሎታል ከተባለ አስተምሮታል፣ ገስጾታል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን
ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን